ሰላም ጤና ይስጥልን የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የሳምንቱን መረጃዎች ይዘን ወደ እናንተ ደርሰናል። ከመረጃዎቹ ጋር ዮናታን ዳዊት ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን አስመልክቶ ለአካል ጉዳተኞች፣ አረጋውያንና አቅመ ደካሞች ድጋፍ አደረገች። የኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን ልማት ኮሚሽን ከቲር ፈንድ ጋር በመተባበር በአዳማ ከተማ በናፍሌት ሆቴል የ4 ቀን ስልጠና አካሄደ። ቀዳሚ ወዳደረግነው የመጀመሪያ ዜና ስናልፍ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን አስመልክቶ ለአካል ጉዳተኞችና አረጋውያን እንዲሁም አቅመ ደካሞች ድጋፍ አደረገች። ቤተልሔም ደረጀ መረጃ አላት። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በየካ ክፍለ ከተማ በወረዳ 6 የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን ምክንያት በማድረግ ለችግር ተጋላጭ ለሆኑ አካል ጉዳተኞች፣ አረጋውያንና አቅመ ደካሞች ሰኞ ታኅሳስ 27 ቀን 2018 ዓ.ም የዱቄትና የምግብ ዘይት ድጋፍ አድርጋለች። የቤተ እምነቱ ምክትል ፕሬዚዳንት መጋቢ ለወየው ስንሻው በስፍራው በመገኘት የእንኳን አደረሳችሁ መልእክት በማስተላለፍ ከ200 በላይ ለሚሆኑ አቅመ ደካማ ወገኖች የገና በዓል ስጦታን አበርክተዋል። በየካ ክፍለ ከተማ በወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ህያው እስቄል ስለተደረገው መልካም ድጋፍ አመስግነዋል። ድጋፍ የተደረገላቸው ወገኖችም ምስጋናቸውን ማቅረባቸውን ቤተ ክርስቲያኒቷ አስታውቃለች። ከዚህ ቀደም በዚህ ወረዳ ቤተ ክርስቲያኒቱ የ2 አቅመ ደካማ እማወራዎች ቤቶችን ሰርታ ማስረከቧ ይታወሳል። የኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን ልማት ኮሚሽን ከቲር ፈንድ ጋር በመተባበር በአዳማ ከተማ በናፍሌት ሆቴል የ4 ቀን ስልጠና አካሄደ። አማኑኤል ደቢሶ። የስልጠናውም ዋና ዓላማ ቤተ ክርስቲያን ያላትን ሀብት እንዴት መጠቀም አለባት የሚል ሲሆን ቤተ ክርስቲያን ያላትን አቅርቦት እየተጠቀመች እንዳልሆነና ከዚህ ስልጠና በኋላ የሰው የንብረት የጊዜና ሌሎች ሀብቶቿን በመጠቀም ተጽዕኖ ማምጣት እንደምትችል ተገልጿል። በስልጠናውም የቤተ እምነቷ ፕሬዚዳንት መጋቢ ታዬ እንዲሁም የልማት ኮሚሽኑ ዋና ዳይሬክተር አቶ ማሞ ቀጸላ እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን አሰልጣኝ አለማየሁ ስዩም በመሩት ስልጠና ላይ 30 አገልጋዮች ተሳትፈዋል። የጉዲና ቱምሳ ሁለገብ የስልጠና ማዕከል አስተዳደርና ሰራተኞች የጌታችንንና የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን በታላቅ ድምቀት አከበሩ። ተሻለ ታየ። በአከባበሩም የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ዶክተር ደረጀ ጀንበሩና የቤተክርስቲያኒቱ የክብር ፕሬዝዳንት ቄስ ኢተፋ ጎበና ተገኝተው መልካም ምኞታቸውን አስተላልፈዋል። የበዓሉ አከባበር አያይዘው የቤተክርስቲያኒቱ መሪዎችና አባቶች በታላቅ ትሕትናና መሰጠት ቤተክርስቲያናችንንና መላውን ወንጌል አማኞች ለተቋሙ ከእሁድ እስከ እሁድ እያስተናገዱ የሚገኙ የተቋሙ ሰራተኞችን እንዲባርኩ በማሰብ መሆኑ የማዕከሉ የአስተዳደር ኃላፊ የሆኑት ቄስ አረጋውያን ገልጸዋል። የማዕከሉም ሰራተኞች ኳየር በዕለቱ ያገለገለ ሲሆን የማዕከሉን የላይብረሪ አገልግሎት ለማጠናከር የቤተክርስቲያኒቱ የልጆችና ወጣቶች መምሪያ የመንፈሳዊ መጽሐፍ ድጋፍ አድርጓል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሲዳማ ክልል የህብረቱን አደረጃጀት የሪፎርም የምክክርና የአንድነት ጉባኤ አካሄደ። ቃል ኪዳን እንዳለ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሲዳማ ክልል በክልሉ ከሁሉም ዞኖችና ወረዳ ከመጡ ቅርንጫፍ ጽሕፈት ቤቶች ስራ አስፈጻሚ አመራርና ከህብረቱ አባል ቤተ እምነቶች መሪዎች ጋር የምክክርና የአንድነት ጉባኤ ታኅሳስ 14 ቀን 2018 ዓ.ም አካሂደዋል። ጉባኤው የተካሄደውም በዳዬ ባንሳ ከተማ ወንጌል ለዓለም ፍጥረታት ሐዋርያት ቤተ ክርስቲያን የመሰብሰቢያ አዳራሽ ነበር። በዕለቱም የህብረቱ ፕሬዝዳንት የሆኑት ፕሮፌሰር ፓስተር አማኑኤል አብርሃም ለህብረቱ አባል ቤተ እምነት መሪዎች ህብረታችን ብዙ ፈታኝ ወቅቶችን በድል ያለፈበት ጊዜ እንደመሆኑ መጠንም አሁንም በመቀራረብና እጅ ለእጅ በመያያዝ እንዲሁም በአንድነት መንፈስ እንዲሰሩ መልእክታቸውን በማስተላለፍ የህብረቱ ዋና ጽሕፈት ቤት የሚያስፈልጋቸውን ድጋፍ ሁሉ እንደሚያደርግም ገልጸዋል። በዚህም ወቅት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እየተሰራ ስላለው ጠንካራ ስራዎችና ሁሉን ያካተተና ሁሉንም ቤተ እምነቶች እንዲሁም አብያተ ክርስቲያናት ህብረቶችን ያቀፈ በመሆኑ እየተሰራ ስላለው መልካም ስራ እውቅና በመስጠት ምስጋናቸውን አቅርበዋል። በመቀጠልም የህብረቱ የቦርድ ጸሐፊ የሆኑት ፓስተር ታሪኩ ተሰማ መልእክታቸውን ያስተላለፉ ሲሆን የሲዳማ ቅርንጫፍ ጽሕፈት ቤት ሰብሳቢ ፓስተር አስፋው አሬራና ጠቅላይ ጸሐፊ ሐዋርያ ሚልኪያስ ቲቦ መልእክታቸውን አስተላልፈዋል። በሪፎርም አደረጃጀት መሰረት አዲስ ለተመረጡ ለክልል፣ ለዞን፣ ለከተማ አስተዳደር፣ ለወረዳ ቅርንጫፍ ጽሕፈት ቤቶች መሪዎች የህብረቱ ፕሬዝዳንት ፕሮፌሰር ፓስተር አማኑኤል አብርሃም እንኳን ደስ አላችሁም ብለዋል። በመጨረሻም የኢትዮጵያ አንድነት ክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት መንፈሳዊ አባትና
የወንጌል ዓለም ፍጥረታት ሐዋርያት ቤተክርስቲያን ፕሬዝዳንት የሆኑት ሐዋርያ ዳንሶ ሉምቤ ከዋናው ጽሕፈት ቤት የሚተላለፉ መመሪያዎችን እንዲተገብሩ ጥሪያቸውንም አቅርበዋል። የዕለቱ የአንድነትና የምክክር ጉባኤም በጸሎት ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ከአምቦና አካባቢው ክልል፣ ምዕራብና መካከለኛው ክልል፣ ግንደበረት ክልል ለተወጣጡ መሪዎችና መጋቢዎች ስልጠና ተሰጠ። አማኑኤል ደቢሶ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የአምቦና አካባቢው ክልል፣ ምዕራብና መካከለኛው ክልል፣ ግንደበረት ክልል ለተወጣጡ መሪዎችና መጋቢዎች ከታህሳስ 16 እስከ 17 ቀን 2018 ዓ.ም በአምቦ ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ 374 መሪዎች፣ መጋቢያንና ወንጌላውያን ተገኝተዋል። ስልጠናው የ5 ዓመቱ ስልታዊ ዕቅድን አስመልክቶ የግንዛቤ ማስጨበጫና የቤተ እምነቱ ወቅታዊ ሁኔታ ላይ መሆኑም ተገልጿል። ስልጠናውን መጋቢ ኤልያስ ወንድሙ፣ መጋቢ ጥላሁን አስፋው፣ መጋቢ ምንዋብ ተካ ሰጥተዋል። ሰልጣኞችም ጌታ መልካም ጊዜ እንደሰጣቸው መግለጻቸውን ቤተ ክርስቲያኒቷ በማህበራዊ ድረገጿ ላይ አስፍራለች። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ወጣቶች ሁለተኛ ዙር የተተኪ ወጣት መሪዎች ስልጠና ተሰጠ። ተሻለ ታየ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ወጣቶች አገልግሎት የ2018 ዓ.ም የተተኪ ወጣቶች መሪዎች ስልጠና ታህሳስ 18ና 19 2018 ዓ.ም ተካሂዷል። የተተኪ ወጣቶች መሪዎች ስልጠና በመደበኝነት በየዓመቱ ከሚሰሩ ስራዎች መካከል ዋናው እንደሆነ ተገልጿል። የዚህን የሁለተኛ ዙር ስልጠና የሰጡት መጋቢ አንዱ ዓለምና መጋቢ ጌታውን ሲሆኑ መጋቢ አንዱ ዓለም ስለ ወንጌል ተልዕኮ ዓለም አቀፍ የወንጌል አገልግሎትና የሚስዮናዊነት አገልግሎት ላይ ስልጠና ሰጥተዋል። መጋቢ ጌታውን ደግሞ የታሪክ ስራዎች መንገድ በሚል ርዕስ ወንጌልን በማሰራጨት ታሪክን የሚሰሩ መሪዎች ሊኖራቸው የሚገቡ ባህሪያት ላይ በማተኮር ከእግዚአብሔር ጋር ቅርብ ወዳጅነት፣ ራዕይ፣ ግብን በማስቀመጥ ሎሊያዊ እና ትራንስፎርሜሽናል መሪነት ላይ እና ሌሎች ባህሪያት ላይ ስልጠናውን ሰጥተዋል። የተተኪ ወጣቶች መሪዎች ስልጠና 6 ዙሮች ያሉት ሲሆን ቀጣይ ዙሮቹ በተቀመጠላቸው መርሃ ግብር እንደሚካሄድ ከአዘጋጆቹ ለማወቅ ተችሏል ስትል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ገልጻለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች አገልግሎት መምሪያ የመሪዎችና አገልጋዮች ስልጠና በሆሳና ከተማ ተካሄደ። ቤተልሔም ደረጀ። ጎጂ ባህላዊ ልምምዶችና ህገወጥ የሰው ልጅ ዝውውርን መከላከል ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ለሲኖዶስ አመራሮችና ከተለያዩ ሰበካዎች ለተውጣጡ አገልጋዮች ከታህሳስ 9 እስከ 10 ቀን 2018 ዓ.ም በሆሳና ከተማ ተሰጥቷል። በስልጠናው 3 የስራ ዘርፎች የተካፈሉ ሲሆን የሲኖዶሱን ጽሕፈት ቤት በሆሳና ከተማ ያደረገው ማዕከላዊ ደቡብ ሲኖዶስ፣ አርባ ምንጭና ምዕራብ ጊቤ ሲኖዶሶች ተካተዋል። ስልጠናውም ጎጂ ባህላዊ ድርጊቶችንና በከፍተኛ ደረጃ እየተስተዋሉ የሚገኘውን ህገወጥ የሰዎች ሀገር አቀፍ እና ዓለም አቀፍ ዝውውሮችን ምዕመናን መከላከል እንዲችሉ በአገልጋዮቻቸው በኩል ግንዛቤ የማስጨበጥ ዓላማ ያደረገ ስልጠና መሆኑን የመምሪያው ዳይሬክተር ቄስ ታገሰች ዳኛው ገልጸዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሁለንተናዊ የልጆች ወጣቶች አገልግሎት ስልጠና በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ተሰጠ። ቃል ኪዳን እንዳለ ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል ርዕስ የተዘጋጀው ስልጠና በማዕከላዊ ሰሜን ኢትዮጵያ ሲኖዶስ በሲኖዶሱ ማዕከል ደሴ ከተማ ተሰጥቷል። ስልጠናው የተሰጠው ከሲኖዶሱ ጋር በመተባበር በዋናው ጽሕፈት ቤት የልጆችና ወጣቶች አገልግሎት መምሪያ በኩል ሲሆን ከሲኖዶሱ ሁሉም ማህበረ ምዕመናት የተውጣጡ መሪዎችና የልጆችና ወጣቶች አገልጋዮችም ተሳትፈዋል። ከስልጠናው ጎን ለጎን ለልጆችና ወጣቶች አገልግሎት የሚጠቅመውና ታቅዶ እየተሰራበት ስላለው ቤተ መጻሕፍትን በእያንዳንዱ ማህበረ ምዕመናን የማስጀመር ራዕይ የሚረዱ የልጆች መጽሐፍ ቅዱሶች፣ የወጣቶች ማስተማሪያ መጽሐፍቶች ለአገልጋዮችና ምዕመናን ለደቀ መዝሙርትና ለሌሎች ለቤተ ክርስቲያን ስነ መለኮታዊ አስተምሮ የሚረዱ የተለያዩ መጽሐፍቶችን በመምሪያው በኩል በድጋፍ መልክ ተበርክቷል። የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ የተለያዩ መንፈሳዊ መጽሐፍትን ለቤተ ክርስቲያኒቱ ድጋፍ ያደረጉት ተቋማትን ራፊኪ ፋውንዴሽንና ሉትሪያን ሄሪቴጅ ፋውንዴሽንና ሌሎችንም በማመስገን መጽሐፍቶቹን ለቤተ ክርስቲያኒቱ ማህበረ ምዕመናት ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች አስተባባሪ ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚቀጥልም ገልጸዋል። በስልጠናው የተሳተፉት የሲኖዶሱ መሪዎችም ስልጠናው የልጆችና ወጣቶች አገልግሎት ጊዜው በሚፈልገው መልኩ ለማሳደግ አስፈላጊና ወቅቱን ያገናዘበ መሆኑን ገልጸው ሰልጣኞች በወሰዱ ስልጠና መሰረት ወደ ተግባር መቀየር እንዳለባቸው አጽንኦት ሰጥተው መልእክታቸውን አስተላልፈዋል። ከስልጠናውም በኋላ በደሴ መካነ ኢየሱስ ሁሉንም ምዕመናን ያሳተፈ ቤተሰብ ልጆችና ወጣቶች ላይ ትኩረትን ያደረገ ትምህርታዊ ኮንፈረንስም ተካሂዷል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው።
ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ዮናታን ዳዊት ነበርኩኝ። እነዚህ መረጃዎች ያዘጋጁላችሁ አማኑኤል ደቢሶ፣ ቤተልሔም ደረጀና አና ንጉሴ በጋራ በመሆን ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።